ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሐምሌ 9 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ከራሳችን መልከታ ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ እንደተለመደ ሁሉ ጠለስ ሚዲያን ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት ይህን ዝግጅታችንን በምታዩበት ሰዓት ላይ ታፕታፕ በማድረግ ኢምፕሬሽን እንዲጨምር ታፕታፕ በማድረግ ጠለስ ሚዲያን ታበረታቱ ዘንድ በአክብሮት ስንጠይቅ የጠለስ ሚዲያ ሰብስክራይበር፣ ሞዴሬተር፣ ሜምበር የሆናችሁ ወገኖችን በእጅጉ በማመስገን ነው። በትናንትናው ዕለት ወደ መቀሌ ያመራው በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ ጎንደር ገብቷል። ትናንት መቀሌ ሄዶ ዛሬ ጎንደር የገባበትን ምክንያት የሚገልጽ መረጃ ደርሶናል። አብይ አህመድ ወልቃይቴን አሳልፌ ልስጣችሁና ፕሬዝዳንትነቴን አምናችሁ ተቀበሉ የሚል ጥያቄ ለህወሓት ማቅረቡን የደረሰ መረጃ ያመለክታል። ወልቃይትን አሳልፌ ልስጣችሁና ፕሬዝዳንትነቴን አምናችሁ ተቀበሉ የሚል ጥያቄ ለህወሓት አቅርቧል። ኤርቪን ማሲንጋ በመቀሌ ባደረገው ጉብኝትም የአንድ ቀን ማለት ነው ምክትል ፕሬዝዳንቱን አግኝቶ ተመልሷል። ዶክተር ደብረጽዮንን ማግኘት ባይችልም ምክትል ፕሬዝዳንቱን አቶ አማኑኤል አሰፋን አግኝቶ መመለሱ ተሰምቷል። የቀረበው ጥያቄ ምን የሚል ነው? ምዕራብ ትግራይ የምትሉት አካባቢ ይመለስላችሁ እና የዲዲአር ፕሮግራሙን ተግብሩ፣ ከፌዴራል መንግስቱ ጋር ተባበሩ የሚል ጥያቄ እንደቀረበላቸው ሰምተናል። ምዕራብ ትግራይ የምትሉት አካባቢ ይመለስላችኋል፣ የዲዲአር ፕሮግራሙን ግን መተግበር አለባችሁ፣ ከፌዴራል መንግስቱ ጋር መተባበር አለባችሁ የሚል ጥያቄ ኤርቪን ማሲንጋ ማቅረቡ ተሰምቷል። በነገራችን ላይ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ እየሰራ ያለው ስራ በአግባቡ ሊገመገም የሚገባው ነው። በውጭ ያላችሁ ኢትዮጵያውያን በተለይ ደግሞ ትልልቅ ስታትስ ላይ ያላችሁ ሰዎች የዚህን አምባሳደር አካሄድ ልትገመገሙት ይገባል። ለምሳሌ ያህል በአማራ ህዝብ ላይ ይሄ ሁሉ ዶፍ ሲወርድ መከራ ሲወርድ ምንም ነገር እንዳልተፈጠረ እያልበሰበሰ ያለው አምባሳደሩ ነው ብዬ አምናለሁ። አምባሳደሩ ነው እና ለአብይ አህመድ አሁን ላይ እያገለገለ ይገኛል። የአሜሪካው አምባሳደር ለአብይ አህመድ እያገለገለ ይገኛል። ልክ የአፍሪካ ህብረትን ሰዎች እንደተቆጣጠራቸው ሁሉ አብይ አህመድም አምባሳደሩን ተቆጣጥሮታል ማለት ይቻላል። የሆነ ሰዓት ላይ የራስን ህዝብ በድሮን አትጨፍጭፍ፣ አትደብድብ ብሎ መግለጫ ካወጣ በኋላ የዛን ሰዓት ላይ የተሰራው የኤክስቴንሽን ስራ፣ የዛን ሰዓት ላይ የተሰራው የዲፕሎማሲ ስራ ፍሬ አፍርቶ ከዛ በኋላ የፈለገ ነገር ቢያደርግ መግለጫ እንኳ ወጥቶ አያውቅም። ታስታውሳላችሁ? አንድ መግለጫ ወጥቶ አያውቅም። እገታው ቢስፋፋ ቁማሩ ቢደራም በፊት የአሜሪካ ኤምባሲ ሲያወጣቸው የነበሩ መግለጫዎች ቁመዋል እና አሁን ላይ እያሰራ ያለውን ስራ ስትመለከቱ የካድሬ ስራ እያሰራው ነው ብዬ አምናለሁኝ። እና የቀረበው ጥያቄ ግን ምዕራብ ትግራይ የምትሉት አካባቢ ይመለስላችሁ፣ ዲዲአር ፕሮግራሙን ተግብሩ፣ ከፌዴራል መንግስቱ ጋር ተባበሩ የሚል ጥያቄ ቀርቧል። ግዛታችንን ከማስከበር ባለፈ ደህንነታችንን ማረጋገጥ እንፈልጋለን የሚል መልስ ተሰጥቶታል። ግዛታችንን ከማስከበር ባለፈ ደህንነታችንን ማረጋገጥ እንፈልጋለን። 4 ኪሎ ላይ ያለው 4 ኪሎ ቤተ መንግስት ውስጥ ያለው ንጉስ ዘረኛ የመጨረሻ ጨካኝ አረመኔ ተብሎ ሊገለጽ የሚችል ቁማርተኛ መሪ ስለሆነ ልናምነው አንችልም። ካነካካ በኋላ መሳሪያችንን ካስረከብን ነገ ከነገ ወዲያ ቆረጣጥሞ ያጠፋናል። ስለዚህ ከግዛታችን ባለፈ ደህንነታችን እስከ መጨረሻው ድረስ ተረጋግጧል ብለን እስክናምን ድረስ ይህንን ልናደርግ አንችልም የሚል መልስ እንደተሰጠው ሰምተናል። ሌላው እንግዲህ ኦህዴድ በወልቃይት ጉዳይ መንሸራተቱን ብአዴን ተረድቷል። ብአዴን ከተረዳ ቆይቷል። ያኔ ከምርጫው ጊዜ አንስቶ ማለት ነው። ያለ ብአዴን ይሁንታ ነው። ታስታውሳላችሁ? በወቅቱ ብአዴን ምንም አይነት አስተያየት አልሰጠም ነበረ። ያኔ የህዝብ ተወካዮች ምክር ቤት እጩዎቻችሁን ማስገባት ትችላላችሁ፣ ለክልል ምክር ቤት ግን ማቅረብ አትችሉም ሲባል ምንም ችግር የለም ብሎ ሁሉም እልልታውን ይዞ ሲመጣ ደስታውን ሲገልጽ ብአዴን የባህር ዳሩ ብአዴን እንኳ ነፍስ አውቆ አንገቱን ደፍቶ ዝም ነው ያለው። ምክንያቱም አንድ ያለችው አጀንዳ እሷ ናት፣ የሚያምታታበት አጀንዳ እሷ ናት፣ ወልቃይት። ፎርዛት ማተር ብአዴን ወልቃይት ይቅርና ደብረ ብርሃን ወደ ኦሮሚያ ቢካተት ግድ የሚሰጠው ስብስብ አለመሆኑ ይታወቃል። ግን አጀንዳውን ማጣት ስለሌለበት በወቅቱ በዝምታ ነው ያለፈው። ወልቃይት አካባቢ ያለው ኃይል ግን ደስ ይለናል፣ ራሳችንን ችለን መንቀሳቀስ እንፈልጋለን፣ ከአማራ ክልል ውጭ ብንሆንም አይከፋንም ብለው ሲመልሱ አይተናል። መቼም ትናንት የተናገራችሁትን ዛሬ ልትክዱት ልትሸመጥጡት አትችሉም። አስፈላጊ ከሆነ መግለጫዎቻችሁን ልናመጣላችሁ እንችላለን። እነዛ መግለጫዎቻችሁ በአጭር ቃል ሲጠቃለሉ የኦህዴድ ልዩ ዞን መሆን እንፈልጋለን የሚል ነበረ።
የሚል ነበረ። ስለዚህ በዛ በአደን ተከፍቶ ሰሞኑን ሐምሌ 5 ተገኝ ሲባል የለም የአየር መንገድ ምረቃ አለብኝ ብሎ እንደቀጣቸው እና በአደንም ባለመገኘቱ የተነሳ አሁን ላይ ከባድ ዘመቻ እንደተከፈተበት የምታዩት ነው። እሱ የእናንተ የቁማር ቦታ ነው። ትናንት ያ ውሳኔ ሲወጣ ትቆጣላችሁ ብለን ስንጠብቅ ጥያቄውን ተቀብላችሁ ራሳችን የቻልን ክልል እንሆናለን ብላችሁ ስታልፉ ስላየን ከዚህ በኋላ ወልቃይት ጉዳይ ላይ አተነካኩም ብሎ ሐምሌ 5 ድግስ ላይ አረጋ ከበደ ሳይገኝ ቀርቷል። ለዛ ነው እና ያለው ቅንጭሬ አሁን ላይ ዘመቻ የከፈቱት ለዛ ነው። አረጋ ከበደ እንዴት ሳትገኝ ቀረ? ምርጫ ይካሄዳል ተብለን ስንፈነጥ እስከከረምን በኋላ ምርጫው ሳይካሄድ የቀረው ስለምንድን ነው? ችግሩ ውሳኔውን የሚያስተላልፈው ከላይ ያለው ነው። እነሱ የሚጮሁት ባህር ዳር ላይ ያለው ነው። በወልቃይት ጉዳይ ላይ የትኛውን ውሳኔ የሚያስተላልፈው አብይ አህመድ መሆኑ ይታወቃል። በወልቃይት ላይ ከአብይ ውጭ ውሳኔ መወሰን የሚችል የለም። የወልቃይት ብአዴን ራሱ ቅንጣት ታክል አቅም የለውም። ስለዚህ ዛሬ ለቁማር አቅርቦታል። በአምባሳደሩ አማካኝነት ምዕራብ ትግራይን ልመልስላችሁ፣ እናንተ ደግሞ ከኔ ጋር ትተባበራላችሁ፣ የዲዲአር ፕሮግራሙን ተግባራዊ ታደርጋላችሁ፣ ቲዲኤፍ መከላከያ ሰራዊቱን ይቀላቀላል የሚል ጥያቄ አቅርቦ መሬቱም መመለስ ትችላለህ። ከዛ ውጭ ግን ዲዲአር ፕሮግራሙን ተግባራዊ አድርገን ህልውናችንን አደጋ ላይ ልንጥል አንችልም የሚል መልስ እንደተሰጠው ተሰምቷል። ሌላው እንግዲህ ኤርቪን ማሲንጋ ከመቀሌ ወደ ባህር ዳር መጓዝ ሲገባው ወደ ጎንደር ሄዷል። አባቲ ወደ ጎንደር ሄዷል። ምክንያቱም የባህር ዳሩ ብአዴን ራሱን ከዛ ኬዝ እያወጣ የሚገኝ በመሆኑ የተነሳ አብይ አህመድ ወደ ጎንደር ልኳቸዋል እና የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ እና አስራት አጸደወይን ተቀብለዋል። የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን ዛሬ አምባሳደሩን ተቀብሎ አነጋግሮታል። በአብይ ትእዛዝም ጭምር ነው ወደ ጎንደር የተላከው። ጎንደር እሺ ካለ በእኔ በኩል ችግር የለውም፣ ዲዲአሩ ተግባራዊ ባይደረግም መሬታቸውን ለመመለስ ዝግጁ ነኝ፣ ሂድና እናግራቸው በመባሉ የተነሳ ዛሬ ጎንደር ገብቷል። የሚሰጡትን መልስ አብረን የምናየው ነው የሚሆነው። አብይ አህመድ ግን እየቆመረበት ይገኛል። በዚህ መሬት ላይ እየቆመረበት ይገኛል። ሌላው ዶክተር ዳኛቸው አሰፋ ከሐምሌ 5 ጋር ተያይዞ አንድ ንግግር አድርጓል። በጣም አስገራሚ ንግግር ማለት ነው። እና ዶክተር ዳኛቸው ምን አለ የሚለውን እስኪ ሰምተን እንመለስ። ቀድሞ የጎንደር ዩኒቨርሲቲ መምህር ኢያሱ አባተ ከነሱ ጋር ተገናኝቻለሁ። በዚህ አጋጣሚ ወደፊት አብረን እንደምንሰራ ተነጋግረናል። በዚህ አጋጣሚ ግን እኔ ለሌላ ፋኖ ለጎንደር ፋኖ ነው ድሮም አድሬስ የማደርገው የጎንደር ፋኖ ነው። የጎንደር ፋኖ አደራ አስቡበት። በታች ወልቃይት ጠገዴን እና አርማጮ በሙሉ ሊወሰድላችሁ ነው ውል የተደረገው። በላይ ለሱዳን በ800 ኪሎ ሜትር መሬት ለማስረከብ የሚዋሉ ኃይሎች ስላሉ እናንተም ማያገባችሁ ድግስ ውስጥ አትግቡ። እባካችሁ ተመለሱ። እንደ አባት ልንከራችሁ። ወደኋላ የቀራችሁ ያላችሁት የጎንደር ፋኖ የሚመለከተኛ ነው እና ይህንን አደራ ላለው ካፉ ውሸት ካልሆነ በስተቀር እውነት የማያወጣው ፈላስፋ የተናገረውን እንደሰማችሁት ነው። ከነያሱ አባተ ጋር አብረን ለመስራት ተስማምተናል። የጎንደር ዩኒቨርሲቲ መምህር ከነበረው ከነያሱ አባተ ጋር አብረን ለመስራት ተስማምተናል አለ። እስካሁንስ አብራችሁ እየሰራችሁ አልነበረም እንዴ? ለሌላው ሳይሆን ለጎንደር ፋኖ ማስተላለፈው መልእክት አለኝ። የጎንደር ፋኖዎች ልታሰቡበት ይገባል እላለሁ። በታች ወልቃይት ጠገዴና አርማጭሆ ሊወስዱባችሁ ነው ውል የተደረገው በታች ወልቃይት ጠገዴና አርማጭሆን ሊወስዱባችሁ ነው። በላይ ለሱዳን 6 ኪሎ ሜትር ለማስረከብ የተዋዋሉ ስላሉ እባካችሁ ተመለሱ፣ እባካችሁ ወደ ብልጽግና ተመለሱ በማለት ዶክተር ዳኛቸው አሰፋ ሲናገር ተሰሙታላችሁ። በአንድ ወቅት ዶክተር ዳኛቸው አሰፋ ጎንደር ወልቃይትን አሳልፎ ከሰጠ በኋላ እኔ ጎንደሬው እያለ ቢፎክር አልሰማውም በማለት ሲናገር ነበረ። ጎንደር ወልቃይትን ከመለሰ በኋላ ቢፎክር አልሰማውም በሚል ንግግር ጎንደርን የአብይ ወንበር ጠባቂ ለማድረግ ማቀዱን ሲገልጽ ነበር። በእውነቱ ግን ለወልቃይት የሚታገል ምርጫ እንዲካሄድ፣ ሪፍረንደም ጭምር ማለት ነው፣ ህዝበ ውሳኔ እንዲካሄድ፣ በጀት እንዲለቀቅ ይታገላል። የወልቃይት ነገር የሚያሳስበው አካል ምርጫ እንዲካሄድ፣ የህዝብ ተወካዮች ምክር ቤትም የክልል ምክር ቤትም ላይ የሚገቡ እጩዎች እንዲመረጡ ያደርጋል። በጀት እንዲለቀቅ ያደርጋል። አስፈላጊ ከሆነ ደግሞ ሪፍረንደም እንዲካሄድ ያደርጋል። ግን እንደዛ አይደለም። የነ ዳኛቸው አሰፋና አካሄድ ስትመለከቱ ትግል በሚያስፈልጋቸው ጉዳዮች ላይ ሲታገሉ አታውም። ስለዚህ በወልቃይት ምድር ውስጥ ያለው ምንድነው? የአብይ ወንበር ነው።
የአብይ ወንበር እስከዛሬ ድረስ አማራውን ለማንቀሳቀስ ጥረት ሲያደርግ ነበር። አማራው ግን አሁን በወልቃይት ጉዳይ ላይ ተረድቷል። አብይ አህመድ ጋር ተሰልፎ የትኛውንም ጥያቄ ማስመለስ እንደማይቻል ተረድቷል። ከአብይ ጋር ሆኖ የሚፈጠር ችግር ካልሆነ በስተቀር የሚቀረፍ ችግር አለመኖሩን አማራው ተረድቷል። ስለዚህ አማራውን ማንቀሳቀስ እንደማይቻል ሲገባቸው እነ ዳኛቸው አሰፋ ከፋፋይ በሆነ መልኩ ጎንደርን ከአብይ ጎን ለማሰለፍ ጥረት እያደረገ መሆኑን ትረዳላችሁ። ኬዙም ባለበት አቁሞ የቁማር ቦታ እንደሆነ እንዲቀር አያደርግም። ለወልቃይት የሚታገል ኃይል ኬዙ ባለበት እንዲቆም ተደርጎ በህጋዊ መንገድ መሰራት ያለባቸው ነገሮች እንዳይሰሩ አድርጎ ሁሌ የቁማር ቦታ የቀብር ቦታ እንዲሆን አያደርግም። ነዳኛቸው እና የወልቃይት ብአዴን ግን እያደረጉ ያለው ይህንን ነው። ፊታውራሪ የሚል ማዕረግና ካባ የተሸለመው አንድ ቀን ካፉ እውነት ወጥቶ የማያውቀው ፈላስፋ ተብዬ ግን በወልቃይት ላይ ዘመነና ምሬ ወስነዋል እያለ ሲቀሰቅስ ተሰምቷል። ዘመነና ምሬ ለህወሓት ሽጠውታል። በላይ ወልቃይት ጠገዴንና አርማጭሆን ለህወሓት ሽጠውታል። እነሱን ነው ሽጠውታል የሚላቸው። በነገራችን ላይ ወልቃይትን ግን መሸጥ የሚችሉበት አቅምም የላቸውም። ቢፈልጉ እንኳ ማለት ቢፈልጉ በራያ ጉዳይ በወልቃይት ጉዳይ ከነሱ በላይ የታገለ ደግሞ ልታመጣ አትችልም። ከና በፈንታው በላይ የታገለ ልታመጣ አትችልም። እነ ሄኖክ አዲሴ እኮ ትናንትና የራያ አስመላሽ ኮሚቴዎች ነበሩ አይደለም? እንደዛ ነበር። ለወልቃይት ያልታገለ አማራ ልታመጣ አትችልም። አማራው ያልተቀበለው የቁማር ቦታ የቀብር ቦታ እናድርገው ሲባል ግን አልስማማም። ወገኖቻችን በሰላም የሚኖሩበት ቦታ እንዲሆን ነው እንጂ የታገል ነው አማራና ትግራይ የሚጠፋፉበት አንድ አጭበርባሪ የሚቆምርበት ቀጠናማ እንዲሆን አልፈቅድም ነው ያለው። እና በወልቃይት ጉዳይ ላይ ባለቤት አለው እየተባለ ዘብ አለው እየተባለ ራሱን የቻለ አስተዳዳሪዎች የራሱ ልጆች ወደ ስልጣን መጥተው እየመሩት ነው እየተባለ ባለበት ሁኔታ አብዛኛው የሀገሪቱ መከላከያ ሰራዊት የሚርመሰበስበት ቀጠና ሆኖ ሳለ አርበኛ ዘመነ ካሴ፣ አርበኛ ምሬ ወዳጆ በላይ በኩል ለህወሓት በታች በኩል ለሱዳን ሽጠውታል እያሉ ፖለቲካ ለመስራት ማሰብ ጅልነት ነው። የጎንደር መሬት ለሱዳን ማን እንደሸጠው የጎንደር አማራ ይረዳል፣ መላው አማራ ይረዳል፣ ኢትዮጵያውያን ይረዳሉ። አልፋሽካ ደለሎን አብይ አህመድ እንደሸጠው ያውቃሉ። በወልቃይት ጉዳይ ላይ መወሰን የሚችለው ብቸኛ ሰው በአሁኑ ሰዓት ላይ አብይ አህመድ መሆኑን የማያውቅ የለም። የባህር ዳሩ ብአዴን ብትለው የጎንደር የወልቃይቱ ብአዴን ብትለው በወልቃይት ላይ ማዘዝ የሚችልበት ሁኔታ የለም። ምናልባት ለወልቃይት የሚታገል ፋኖ ሊኖር ይችላል። ያኛው ግን ነገ የተከዘዘ የሚባለውን መከላከያ ያስገባ መሬቱንም ወደዛ መልስ እንደዚህ አድርግ እንደዚህ መልስ ቢባል እሺ ብሎ ተግባራዊ ከማድረግ ባለፈው ኦህዴድ ጋር የሚከራከርበት ሞራል የለውም። መከራከር ቢችል ኑሮማ ምርጫው ሲሰረዝ ቢያንስ እንኳ ለህዝብ ተወካዮች ምክር ቤት እጩ ታቀርባለህ ከተባለ በኋላ እሱ ሲሰረዝ ቁጣውን ይገልጽ ነበር። ቁጣውን ገለጸ እንዴ? የለም፣ አንገቱን ደፍቶ ነው ያለፈው። ነገ በመቀሌና በአብይ አህመድ መካከል ስምምነት ቢደረግ ሊወቅስ የሚመጣው ወይ ዘመነ ካሴን ወይ ደግሞ ምሬ ወዳጆን ነው ሲወቅስ የምታገኙት። እንደዛ ነው። ሁሌ አህያውን ትቶ ዳውላውን በመደብደብ የሚታወቀው ሁሌ ስኬፕጎት በማፈላለግ የሚታወቀው ኃይል ነገም ቢሆን ጥፋቱን አምኖ ኦህዴድ ካዴ ሊላችሁ አይችልም። አሳየ ደርቤ ወያኔ እያልክ ስትጀነጅን ከከረምኩ በኋላ ጉድ ተሰራህ እያለ ሊበሻሽቃችሁ ይመጣል። አሳየ እኮ በቲፒኤልኤፍ እና በፋኖ መካከል አብሮነት ያስፈልጋል፣ አብሮ መስራት ያስፈልጋል፣ አጋርነት ያስፈልጋል እያለ የሚጮኸው አንድም ያንን ታሳቢ አድርጎ እኮ ነው። በኦህዴድና በህወሓት መካከል ስምምነት ቢፈጸም አማራ ላይ የሚደርሰውን ጉዳት እኮ ከግምት ውስጥ በማስገባት ነው። እነዚህ ኃይሎች ተባብረው አማራ ላይ ቢዘምቱበት እርግጥ ነው አማራን ሊያሸንፉት አይችሉም፣ ግን ይጎዱታል። ግን ከባድ የሆነ አደጋ ይደቅኑበታል። እሱን ለማስቀረት ትናንትና ሲቆምር እንደነበረው ሁሉ እኛም ከትግራይ ጋር እኮ መስማማት እንችላለን። የወልቃይት ቦታ የቁማር ቦታ የቀብር ቦታ ነው አይደል እየሆነ ያለው? ጥያቄው እኮ አልተመለሰም። ከህወሓት ተነጥቆ ኦህዴድ መዳፍ ውስጥ ነው የገባው። ስለዚህ እኛም ልንነጋገር እንችላለን በማለት ነው ይህን አቋም እንራራምደው። ነገ አብይ አህመድ በጭንቅላታቸው ቢተክላቸው አብይ ካደና አይላችሁም ወይ ዘመነን ይወቅሳሉ፣ ሚዲያ ላይ ያለን ሰው ይወቅሳሉ። ይሄ ነው አካሄዳቸው፣ ይሄ ነው። በተረፈ ግን ወልቃይት ባለቤት አለው ዘብ አለው መከላከያ ነው ጠባቂው ስትል ከከረምኩ በኋላ ሊሸጡት ተስማምተዋል። የጎንደር ፋኖ ሆይ ተለይተህ ውጣ እያሉ መቀስቀስ ከንቱ ፕሮፓጋንዳ ነው። አቅም ቢኖረው ኖሮማ አባቴ ፋኖ አቅም ቢኖረው ኖሮ ራያን ባልሄደ ነበረ። ትናንትና እኮ ራያ ላይ የተቆመረውን ቁማር ተረድተው ነው በቸልታ ያለፉት።
መሀል ላይ አስገብተው ምሽክ ላይ ያደርጓቸው፣ ሳንድዊች ላይ ያደርጓቸው፣ ተስማምተው እንደመጡ ሲገባቸው ወንድሞቻችን ከዛ ኬዝ ውስጥ ራሳቸውን አውጥተዋል። ከወደድ ጋር ሆኖ የሚመለስ ጥያቄ አለመኖሩን ተረድተው እየቆመረበት መሆኑን ተረድተው ቁማሩን ማክሸፍ ይሻላል በማለት ያንን ምርጫ መርጠዋል እንጂ ደስ ብሏቸው አይደለም። የተካሄደው ነገር በእነሱ ይሁንታ አለመሆኑም ይታወቃል። ይህኛው ግን ስኳድ የሚባለው የሰሊጥ ነጋዴ ለራያም መሄድ ተጠያቂዎቹን ነምሬ ወዳጆን እና አበበ ፈንታውን ሲያደርጋቸው ትሰማላችሁ። ብአዴንን አይወቅስም። ሁሌ እኮ ነው የሚገርመው ነገር፣ ሁሌ ችግሮችን ሲተነትን የችግሩን ፈጣሪ ደርሶበት አያውቅም ወይም ደግሞ ሊደርስበት አይፈልግም። ለሱ ፖለቲካዊ ትርፋማነት የሚያስገኝለት የትኛው ነው? ብአዴን ብዬ ብል ነው? ኦህዴድ ብል ነው? ፋኖ ብል ነው? ህወሓት ብል ነው ብሎ መርጦ ነው እንጂ ባለቤት የሚሰጠው በአግባቡ ችግሩን ተንትኖ የችግሩ ባለቤት ማን ነው ብሎ ያቀረበበት ጊዜ የለም። በራያ ጉዳይ ላይማ ትናንትና ታግለው እኮ ያስመለሱት የኛ ወንድሞች ናቸው። አሳልፎ የሰጠው ደግሞ ብአዴን የተባለ እንኩትኳች ስብስብ ነው አይደለም። ከወደድ ትእዛዝ ሲመጣ ተቀበለ። ከዛ የቁማር ቦታ አድርጎ ፋኖዎችን ላስመታበት፣ በቃ በመከላከያና ቲዲኤፍ መካከል አስገብቼ ላስመታው አለና ቆመረበት። ይህም ጊዜ ለራያ መመለስ ደማቸውን ሲያፈሱ የነበሩ ወንድሞች ይህንን ሴራ ተረድተው ጉዳዩን በብልጠት ማለፍ ግድ አላቸው። በተረፈ ወልቃይትን የአማራ ማድረግ ስላልተቻለ የጎንደርና የመቀሌ ጉዳይ ለማድረግ እየተሰራ ይገኛል። አርቪን ማሲንጋ የሚሰራውንም ነገር ስትመለከቱ የመቀሌና የጎንደር ጉዳይ አድርገውታል። ከባህር ዳር ማሳነሰው የጎንደር ጉዳይ አድርገውታል። ለዚህ ምክንያቱ ደግሞ አማራውን ማንቀሳቀስ ባለመቻሉ የተነሳ ነው። እንደ ድሮ ወልቃይት እንደዚህ ሆነ፣ በዚህ መጡብህ፣ በዚህ ወረዱብህ ቢል አሰማህም አለው። አትሰማህም። ደሴ ላይ የሚፈጸመው ጥቃት ያንተ ጥቃት ካልሆነ ባህር ዳር ላይ፣ ጎንደር ላይ፣ ደብረ ብርሃን ላይ የሚወርደው መዓት አንተን የማይመለከት ከሆነ ወልቃይት ላይ የሚከሰተው ጥቃትም የኔ ችግር ሊሆን አይችልም፣ የኔ ጥቃት ሊሆን አይችልም። የኔን ጠላት ብለህ ካልተቀበልክ የአንተ ጠላት የኔ ጠላት ሊሆን አይችልም። ስለዚህ የሁለትዮሽ ካልሆነ በስተቀር ከዚህ በኋላ የምትነዳው አማራ የለም ብለው ከላያቸው ላይ ኬዙን አሽቀንጥረው በመጣላቸው እየተነሳ አሁን ላይ እንደገና የጎንደርን ሕዝብ ለማንቀሳቀስ ጥረት እየተደረገ ይገኛል። ለዚያም ነው አምባሳደሩ ከመቀሌ ወደ ጎንደር ያመራው። ለዚያም ነው ዳኛቸው አሰፋ ወደ ጎንደር አምርቶ ሲቀሰቅስ የታየው። አማራን ማንቀሳቀስ የአማራን ፋኖ ማንቀሳቀስ እንደማይቻል ተረድቶ ለመከፋፈል ጥረት ሲያደርግ የታየው ስለዛ ነው። ስለዚህ መፍትሄው ምንድነው ከተባለ የወልቃይት ጥያቄ አለመመለሱን ማመን ነው። ወልቃይትን እናስተዳድራለን የምትሉ ሰዎች ከዚህ በኋላ አማራ ጋር አብረ መንቀሳቀስ የምትፈልግ ከሆነ 3 ነገሮችን መውሰድ ያስፈልጋል። አንደኛ የወልቃይት ጥያቄ አለመመለሱን ማመን። አለመመለሱ እስካሁን ድረስ ተመልሷል እያልክ ስታረበረብ የነበረ ቢሆንም አለመመለሱን ማመን ያስፈልጋል። መልሰህ ወስደህ የሰጠኸው ለኦህዴድ መሆኑን መረዳት ያስፈልጋል። የአማራን ሕዝብ ይቅርታ ልትጠይቅ ይገባል። እኛን ለማስገደል ብዙ ስራ እየሰራ መሆኑን እናውቃለን። ብዙ የተዘረፈ ሀብት ስላለ፣ ብዙ የተቀራመጥከው ሀብት ስላለ፣ ስለዚህ ከዛ ሀብት ላይ ቆንጠር አድርገህ ለነፍሰ ገዳዮች መድበህ በሚዲያው ላይ እየሰሩ ያሉ አማራዎችን ለማስገደል እየሰራችሁ መሆኑን እናውቃለን። ይህም መረጃ ያደረሱን ደግሞ እዛው እናንተ ጋር ሲመክሩ የሚውሉ ናቸው። ግን የጥቅም ተጋሪ ያላደረጋችኋቸው፣ በእናንተ ልክ እንዲዘርፉ ያላደረጋችኋቸው ሰዎች የምትወስኑትን ውሳኔ እየነገሩን ይገኛሉ። እሱ አይደለም ጠቃሚው። ዛሬ ግለሰቦችን በመግደል የምታድበሰብሰውም የምታቀጣጥለውም ኬዝ ሊኖር አይችልም። የአማራ ሕዝብ ባኗል። የማይሸወድ ትውልድ ተፈጥሯል። እስከዛሬ ቆመራችሁብን፣ ቀለዳችሁብን፣ አሹፋችኋል። እስከዛሬ በወልቃይት ጉዳይ አእምሯችንን አባትላችሁ ሀሳባችንን ተቆጣጥራችሁ አዲስ አበባ እንድናጣ አድርጋችሁናል። ኢትዮጵያን እንድናጣ አድርጋችሁናል። ኦህዴድ ተደላድሎ እንዲቀመጥ አድርጋችኋል። የወልቃይትን ጉዳይ ተመልሷል ብለን ደግሞ ወደኋላ ስንመለስ ከእጃችን ነጥቃችሁ ራሳችሁን የቻላችሁ ክልል ለማድረግ ስትመክሩ እጅ ከፍንጅ ተይዛችኋል። ስለዚህ አዋጩ ነገር የወልቃይት ጥያቄ አለመመለሱን ማመን፣ የአማራን ሕዝብ ይቅርታ መጠየቅ፣ የመፍቻ ቁልፉ 4 ኪሎ ላይ መቀመጡን መረዳት። የወልቃይትን ጥያቄ ወልቃይት ላይ ተቀምጠህ፣ ባህር ዳር ላይ፣ ጎንደር ላይ ተቀምጠህ፣ ራያ ላይ ተቀምጠህ ልታስመልሰው አትችልም። የወልቃይት ጥያቄ መልስ እንዲያገኝ ልታደርገው የምትችለው 4 ኪሎ ስትገባ ነው። ሌላው ቀንና ሌሊት መዘጋጀት ነው። የመጨረሻው መፍትሄ ቀንና ሌሊት መዘጋጀት። እስካሁን ድረስ የመረጥከው አሰላለፍ የክህደት መስመር ጠቃሚ ያለመሆኑን ተረድተህ ከዛ አሰላለፍ መውጣት ነው። ኦህዴድ ጋር የተሰለፈ መጨረሻው ውርደት፣ መጨረሻው ክህደት መሆኑን ተረድተህ ከዛ መውጣትና የወልቃይት ጉዳይ ያዥ መሆኑን ተረድተህ ወልቃይት አንተ መዳፍ ውስጥ የሚቆይበት አግባብ የለም። በተለያየ አቅጣጫ
ያኛው ኃይል ባይሳካለት ራሱ 4 ኪሎ ላይ ጻድቃን እነ ጌታቸው ረዳ የመሳሰሉ ሰዎች ቁጭ ብለው የሚመካከሩት ወይም ደግሞ ለአብይ አህመድ የሚያለቀልቁት የተገባላቸው ቃል ስላለ ነው። ስለዚህ ሪሊ ጥያቄው እንዲመለስ የምትፈልግ ከሆነ ከወድድ መዳፍ እንዲወጣ የሚፈልግ ከሆነ እስካሁን ድረስ ያባከንከው ጊዜ የመረጥከው አሰላለፍ አክሳሪ መሆኑን ተረድተህ ቀንና ሌሊት መዘጋጀት የመጨረሻው አማራጭ ነው። ሌላው አስደሳች ዜና ነው። በቴዎድሮስ ህዝብ መካከል ተፈጥሮ የነበረው ስንጥቃት መፈታቱን ሰምተናል። አማራን ትግር በምድርም በሳይበርም ሲመሩ የነበሩት ቴዎድሮሳውያን በተለይ ደግሞ በሳይበር ላይ ውጥረው የያዙት ይህን አገዛዝ እነሱ ነበሩ። የምታስታውሱት ነው። ከ6 ወር በፊት የነበረውን ነገር የምታስታውሱት ነው። አሁን ላይ ግን ቅርብ ጊዜ ለሁለት ተሰንጥቀው በአንዱ ድል አንዱ ሲቃጠል፣ የአንዱን ትግል ሌላው ሲያቃልል እንደዛ አይነት ስራ ሲሰሩ እየታዩ ነበር። የአንዱን ድል አንዱ ሲቃጠል ሲቀና፣ እውነቴን ነው የምላችሁ፣ አንዱ ድል ሲያደርግ ሌላኛው ሲቃጠል አይተናል። የአንዱ ትግል ሌላው ሲያቃልል አይተናል። አንዱ መስዋዕትነት በከፈለበት ጉዳይ ላይ ሌላኛው ሲያሾፉበት ነበር። ክፍፍል ተፈጥሮ ነበር። በጣም የሚደብር ክፍፍል፣ ብዙዎቻችንን አንገት ያስተፋ ክፍፍል ተፈጥሮ ነበረ። ለሁለት የመባድን አዝማሚያ ነበረ። አብይም ይሄን ተረድቶ ጠቅላላ አመራሮቼ ምስራቅ ጎጃም ናቸው የሚል መልእክት ለምዕራቡ ሲያስተላልፍ ተሰምቷል። ይህንም ብዙ ሰው ልብ አላለውም። አብይ አህመድ ደመቀ መኮንንን ስም የጠራው ያለ ምክንያት እንዳይመስላችሁ። አብዛኞቹ አመራሮቼ እኮ ምስራቅ ጎጃም ነበሩ። ያንን ሲናገር ደግሞ ጎንደርን ለማስቀናት ወሎን ለማስቀናት አልነበረም። ምዕራብ ጎጃም ላይ የሆነ ስሜት ለመፍጠር ነበር እና እዛ መረብ ውስጥ የገቡ ጓዶች በርካታ ችግር ሲፈጥሩ ነበር። ወደፊት ሄዶ የነበረውን ትግል ወደኋላ ሲገትቱት ነበር። ዛሬ ያ ችግር መፈታቱን ሰምተናል። ያ ችግር ጀግኖቻችን በአካል ተገናኝተው እንደፈቱት ሰምተናል። እርስ በርስ መጓተቱን የሚያስቆም ውሳኔ መወሰኑን የደረሰ መረጃ ያመለክታል። በቅርቡም አደረጃጀቱን ስራ አስፈጻሚውን ሁሉ አዋቅረው እንደሚያሳውቁ የጠለስ ምንጮች ገልጸዋል። በፎቶና በቪዲዮ ጭምር ተደግፎም ሶሻል ሚዲያ ላይ ወጥቷል። በነገራችን ላይ በአርበኛ ዘመነ ካሴና በአርበኛ አስረስ መካከል የተፈጠረ ልዩነት የተፈጠረ ችግር ያለ በሚያስመስል መልኩ የብልጽግና ሚዲያዎች በየቀኑ አጀንዳቸው ሲያደርጉ ነበር። በቅርቡም አርበኛ አስረስ ወደ ሚዲያ መጥቶ በዚህ ጉዳይ ላይ ሁሉ ሲናገር ነበር። በመካከላችን የተፈጠረ ቅጣት ታክል ችግር የለም በማለት ሲነገር ነበር። ያ ግን እንደዚህ አይነት ፕሮፓጋንዳ ለመንዛት የቻሉት የሆነ ስንጥቃት በመፈጠሯ የተነሳ ነው። በሁለቱ አርበኞች መካከል ሳይሆን ቴዎድሮስ እዝ ላይ የተፈጠረ ችግር በመኖሩ የተነሳ ነው። በነገራችን ላይ በፊት አርበኛ ዘመነ ካሴ ከተባለ በኋላ ቀድሞ ወደ ጭንቅላታችሁ የሚመጣው ስም ማስረሻ ሰጥ የሚል ነበር። አሁን ላይ ደግሞ አርበኛ ዘመነ ካሴ ካላችሁ በኋላ ቀጥላችሁ የምታስታውሱት ስም አስረስ ማረ የሚል ነው። እንደ መንትያ እንደ ወንድማማቾች የሚታዩ ናቸው። እንደው ዝም ብሎ የትግል አጋሮች ወይም ደግሞ ጓዶች ተብለው የሚገለጹ ሳይሆን እንደ መንትዮች እንደ ወንድማማቾች የሚታዩ ናቸው። ይሁንና ግን ቴዎድሮስ ላይ ተፈጥሮ የነበረው ክፍተት ሰፍቶ ሰፊ ፕሮፓጋንዳ ሲሰራበት እንደነበር የሚዘነጋ አይደለም። አሁን ላይ ያ ችግር መፈታቱን ሰምተናል። በጣም አስደሳች ብስራት ነው። በላውያንም በተመሳሳይ መልኩ ይመጣሉ ብለን እናምናለን። ችግራቸውን ፈተው ይመጣሉ ብለን እናምናለን። ከአማራ መለየት አይጠቅምም። ከአማራ መነጠል አይጠቅምም። ሪል ግምገማ ማካሄድ ያስፈልጋል። እስካሁን ድረስ የስኳድ አካሄድ ጎንደርን ጠቀመው ጎዳው ብላችሁ ለጎንደር የምታስቡ ምሁራን የምታስቡበት ጊዜ አሁን ነው። ከባድ የሆነ ስሜት እንዲፈጠር እያደረጉ ነው። በአማራው ላይ ከባድ የሆነ የተጠቂነት ስሜት እንዲፈጠር እያደረጉ ነው። ቀን በቀን የሚያመጡት አጀንዳ ከምንም በላይ ከአማራው በላይ ጎንደርን እየጎዳ ነው። ጎንደርን እየነጠለ ነው። አሁን ላይ ያለን ዕጣ ፈንታ በአማራነት መተባበር ነው። ከተነጣጠልን ዕጣ ፈንታችን መጥፋት ነው። ስለዚህ ከሁሉም በላቀ መልኩ ደግሞ ጎንደርን ኮርነር የማድረግ ስራ እየተሰራ ነው። ሚዲያ ላይ ተመልከቱ እስኪ። በየቀኑ ለአማራው አጀንዳ እያመረተ የሚያቀብለው ማለት ነው። ለምንድን ነው ስኳድ የሚባል አደረጃጀት ወሎ ላይ ሊፈጠር ያልቻለው? ወሎም ላይ የተወሰኑ ግለሰቦች ነበሩ፣ ጠፍተዋል። ግን ሸዋ ላይ የተወሰኑ በነዳምጠው ተሰማ የሚመሩ ነበሩ፣ ጠፍተዋል። ጎጃም ላይ ስትመጣም እንደዚሁ አሁን የተወሰኑ አመለካከቶች ነበር፣ ወደ አንድነት ሲመጡ ይከስማል። ጎንደር ላይ ግን በዚህ ደረጃ ፖለቲካውን ሚዲያውን መቆጣጠር የቻሉት እንዴት ነው ብሎ መጠየቅ ያስፈልጋል። እና ለጎንደር የምታስቡ ወገኖች ይህን ጉዳይ ገምግሙት። የስኳድ አካሄድ እየጎዳ ያለው ማንን ነው? ስኳድ እያልክ አትጥራ አትበሉኝ። ማን ብዬ ልጥራ? ራሳቸው ነው ይህንንም ስያሜ የሰጡት። ስኳድ ብለው ፎቶ ተነስተው ለቀውልን እኮ ነው። ስያሜውን ያገኘነው
ከራሳቸው ነው። መልካሙ ገጽ ላይ ታገኙታላችሁ፣ ለጥፎት ነበረ። ስለዚህ ሪሊ ግምገማ ማካሄድ ያስፈልጋል። በአሁኑ ሰዓት ላይ እንዴት ነው ስኳድ ወጥመድ ውስጥ ልገባ የምችለው? የባለፈውን መግለጫ ማን ተጠቀመበት? እስኪ አስበው። ወይ የኛ መግለጫ ነው ብለህ 2 መስመር ደብዳቤ አላወጣ፣ ያንተ ካልሆነ የኛ አይደለም አላልክ። በባዶ ሜዳ ለነሱ በውስጥ ካቀበልካቸው በኋላ እንደፈለጉ ሶሻል ሚዲያ ላይ አፋውን ፈረሰ፣ ጥምረቱ ተደመሰሰ እየተባለ ፕሮፓጋንዳ እንዲሰራበት ፈቀድክ። እኛ ለነሱ ፕሮፓጋንዳ ካውንተር ስንሰራ ደግሞ ተቆጣ። ይሄ አይነት አካሄድ አይጠቅምም። የአይነት ቁማር አይጠቅምም። የሰው ነፍስ ነው እየረገፈበት የሚገኘው፣ የሰው ደም ነው እየፈሰሰበት የሚገኘው ይሄ ትግል እና የቃቃ ጨዋታ፣ የህፃን ጨዋታ ማድረግ ትክክል አይደለም። የባለፈው መግለጫ በዚህ ደረጃ አወዛጋቢ ሲሆን 2 መስመር ደብዳቤ መጻፍ አቅቶ ነው ይሄ መግለጫ እኛ ሳናውቅ የወጣ ነው፣ የኛ ጉዳይ አላለቀም የሚል ሌላ ደብዳቤ ማውጣት አቅቷችሁ ነው? ማውጣት ያልፈለጋችሁ ስለምንድን ነው? ደብዳቤ እናንተ ስለሆነ ነው። ያ መግለጫ በከፊል አይኖ ማን እንደጻፈው ማን እንዳወጣው አውቃለሁኝ። በከፊል ግን ያ እንዲወጣ የእናንተም ስምምነት በመሆኑ የተነሳ ነው። ስለዚህ አዋጩ ነገር የሚበታተን አካሄድ እየሄዱ ተሰባሰብን ማለት ሳይሆን ችግሩን ቀርፎ ከስኳድ ተጽዕኖ ተገላግሎ መምጣት መቻል ነው። አሁን እኔ ወደ ወሎ ወይ ወደ ሆነ ቦታ ደውዬ አንድ ፋኖ ላይ ተጽዕኖ ልፍጠር ብል አይሰማኝም። ጠቃሚ ምክር ከሆነ ይቀበለኛል። እኔም እንደዚህ አይነት ድፍረት የለኝም። የጎንደር ፋኖ ግን በተለያዩ ኃይሎች እየተወጠረ ነው፣ በተለያዩ ኃይሎች የሚገጠጥ ነው። አንዱ ከውጭ ደውሎ ኮንትሮል የሚያደርግ ኃይል ተመስርቷል፣ ስኳድም ጭምር ማለት ነው። እንደፈለገ ተልኮ መስጠት የሚችል ኃይል አለ በውጭ። በሌላ መልኩ ደግሞ እዛ ጋር የሰሊጥ ፖለቲከኛው ገትቶ የተገዘዘ ብላ ያደርገው ይፈልጋል። እስካሁን ድረስ የነ ደረጀ በላይ ልጆች የተሰውለት ዓላማ፣ የነ አርበኛ መሳፍንት ልጆች የተሰውለት ዓላማ የከንቱ ተደርጎ እስኪያስቡት ከቀናት በፊት እኮ በዚህ በአንድነት ጉዳይ ላይ ለመምከር ከመጡ የጎንደር ፋኖዎች መካከል አገዛዙ 120 አካባቢ አድርጎ ያቀርበዋል። ቢያንስ ግን ከ80 በላይ ፋኖዎች ረግፈዋል። ከ80 በላይ ፋኖዎች እና አማራ አሸነፍን ጨምሮ እና እነዛ ወንድሞች በተበሉ ማግስት የነሱ ደም መሬት ላይ የፈሰሰው ደም ሳይደርቅ መተህ ወያኔ እያሉ መንደቅደቅ ምን ሼ ነው? እነዛን ሰዎች እኮ የገደላቸው ቲፒኤልኤፍ አይደለም። እነዛን ጀግኖች የገደላቸው እኮ ቲፒኤልኤፍ አይደለም፣ ኦዲፒ ነው፣ ኦህዴድ ነው የገደላቸው። እና የወንድሞቻችሁ ደም ሳይደርቅ እንኳን እንደዚህ አይነት ክህደት ለመፈጸም መዘጋጀት እኔ ተገቢ ነው ብዬ አልወስደው። ድሮ የዩኒቨርሲቲ ተማሪ ያለው ማነበንባት አንድ ስንኝ ነበረች። ስንኟ እንደዚህ ትላለች: አንዳንድ ቀን አለ እግዚአብሔርም እንደ ሰው ከልቡ የሚያዝንበት ታቦቱን ሊሰርቁ አሳካሊ ብለው የለመኑት ዕለት ምትል ስንኛለች። አንዳንድ ቀን አለ እግዚአብሔርም እንደ ሰው ከልቡ የሚያዝንበት ታቦቱን ሊሰርቁ አሳካሊ ብለው የለመኑት ዕለት። ይህን ስንኝ እንደው አይናችሁን ጨፈን አድርጋችሁ ስታስቡት ውስጡ የሚገርም መልእክት ተቀምጧል። እባክህ አምላክ ሆይ ታቦትህን ልሰርቅ ስለማስብ አሳካሊ ብለህ ስለምነው ማለት ነው። እግዚአብሔር ከልቡ የሚያዝንበት የሰው ልጅ ምግባር የሚያሳይ ነው። ግጥሙ ትዝ ያለኝ አብይ አህመድ ይህን እያደረገ በመሆኑ የተነሳ ነው። አብይ አህመድ ጽላት ሻጪ ጳጳሳትን የመደበው የኦርቶዶክስ ገዳማትን እና ደብሮችን የሚበረብረው አብይ አህመድ አምላካችን ጌታችን እያለ ሲዘበዝብ ይሄ ስንኝ ትዝ አለኝ። አንዳንድ ቀን አለ እግዚአብሔርም እንደ ሰው ከልቡ የሚያዝንበት ታቦቱን ሊሰርቁ አሳካልኝ ብለው የለመኑት ዕለት። አብይ አህመድም ትናንት የምክክር ኮሚሽኑ ላይ ይህንን መሳካት ያደረገልን አምላካችን የተመሰገነ ይሁን እያለ ሲያነበንብ ነበር እና ይህንን ንግግሩን ሲሰማ አምላክ ታቦቱን ሊሰርቁ አሳካልኝ ብለው እንደለመኑት ሌቦች የዚህ አይነት ስሜት የሚሰማው ስለመሰለኝ ነው። አብይ አህመድ 4000 የብልጽግና አባላትን ሰብስቦ ትናንትና ሲያናፋ ነበር። በምክክር ስም ያሰናዳውን ቁማር ተግባራዊ አድርጎ የናፈቀውን ጭብጨባ ሲሸምት ነበር። ፖዝ እያደረገ በንግግሩ መካከል ማለት ነው። ፖዝ እያደረገ የናፈቀውን ጭብጨባ 4000 መዳፍ በአንድ ጊዜ ሲያጨበጭብ እያየ የናፈቀውን ጭብጨባ ሲሰበስብ ነበር። እስኪ ሰምተነው እንመለስ። ቀንጨባ አድርገን የጠንባሮ አባቶች አንድ አባባል አላቸው። ከብት ሲገዛ የሌሉ አሞሮች ከብት ሲታረድ በአካባቢው ያንዣብባሉ ይላሉ። የኦሮሞ አባቶች ተርቱ አፋን ጋሪ አፈጋሪ ጫላ ይላሉ። አፋሮች አንድ ቦታ ተቀምጠህ አንድ ቦታ ሆነ
በዚያኛው ወገን ያለውን ችግር ልትረዳ አትችልምና ተነስ ይላሉ። በትግራይ አንድ ትልቅ አባባል አለ። ምኽሪ ሓደ ትህት ምድሪ፣ ምኽሪ ክልተ ልዕሊ ምድሪ፣ ምኽሪ ሰለስተ ዘሪ ምድሪ ይላል ትግራይ። እንደሰማችሁት ነው። በአብይ ተረት በአብይ አባባል ውስጥ የአማራ አባቶች የተናገሩት ባይጠቀስም የአማራ አባቶች ደግሞ ሲሮጡ የታጠቁት ሲሮጡ ይፈታል ይላሉ። እነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ በማለት ይተረታሉ። ዶሮን ሲያታልሏት በመጫኛ ጣላት በማለት እቅጩን ይናገራሉ። ተረታችንንም ተቀማን እኮ ተረታችንንም ተቀማን። በአንድ ወቅት መለስ ያስቸገረኝ የአማራ ተረትና የአፋር በጀት ነው አለ እየተባለ ይወራ ነበር። ዛሬ አብይ አህመድ አማራውን ከተረት መዝገብ ውስጥ ሰረዘው። የትግራይ አባቶች፣ የኦሮሞ አባቶች፣ የጠንባሮ አባቶች የተናገራቸውን ተረቶች ሲዘረዘር አማራን ዘለለው። አማራዎች ግን ሲሮጡ የታጠቁት ሲሮጡ ይፈታል ይላሉ። የአብይ አህመድን አካሄድ ተመልክተው ዶሮን ሲያታልሏት በመጫኛ ጣሏት ይላል። 4000 የብልጽግና አባላትን ሰብስበህ 4000 ኢትዮጵያውያንን ሰበሰብኩ እያልክ ስታወራ ለእናንተ አይነቱ ነው ዶሮን ሲያታልሏት በመጫኛ ጣሏት በማለት የተረቱት። 4000 ኢትዮጵያውያን መሰብሰብ አይደለም ቁም ነገሩ፣ ቁጥሩ አይደለም ቁም ነገሩ፣ ኢንክሉሲቭ ነው የሚለው ጉዳይ ነው። ኢንክሉሲቭ አይደለም። እዛ ውስጥ የተሰባሰቡት ከፍ ሲል የብልጽግና ሰዎች ናቸው በአጠቃላይ ልንል እንችላለን። ዝቅ ካደረግነው ደግሞ የአብን ሰዎች፣ የኢዜማ ሰዎች እያልን ልንዘረዝር እንችላለን። ተመሳሳይ አይነት አስተሳሰብ ያላቸው አርቲስቶችን ተመልከቱ። ለምሳሌ አርቲስት ተብለው አርቲስቶችን ወክለው የቀረቡት እነ ደበሽ ናቸው፣ የፕሮስፐሪቲ ጎስፔል ሰዎቹ እነ ጥላሁን ጉግሳ ናቸው የቀረቡት። አብይ አህመድ ጋር አይናቸውን ጨፍነው በመጸለይ የሚታወቁት ሰዎች ናቸው ምክክሩ ላይ የቀረቡት። ስለዚህ እዚህ ምክክር ውስጥ የልዩነት ድምፅ አለ ማለት አይቻልም። ብልጽግና የሚፈልጋቸው እና የሚፈልገውን ውሳኔ ሊያስወስናቸው የሚችላቸውን ግለሰቦች ወደ ምክክር መጥራቱ ለኢትዮጵያውያን የተሰወረ ጉዳይ አይደለም። በተረፈ ከብት ሲገዛ ያልነበሩ አሞሮች ከብቱ ሲታረድ ያንዣብባሉ ብሏል አብይ አህመድ። ዋናው ነገር አገር መታረዱን ማመንህ ነው። አገር መታረዱን አገርም ማረድህን ማመንህ ነው እና የጠንባሮ አባቶች የተረቱት ተረት ተመችቶኛል። በተረፈ ከብሽሽቅ ለመውጣት ታቅዶ በተዘጋጀው መድረክ ላይ አብይ ሲበሻሸቅበት ታይቷል። ይህ መድረክ እኮ በዋናነት ያስፈለገው ከመተላለቅ ለመውጣት ብቻ አይደለም፣ ከብሽሽቅም ጭምር ለመውጣት ነው። ብሽሽቁ እያደገ ነው ወደ መተላለቅ ውስጥ ስንገባ የነበረው። አብይ አህመድ ግን በዛ መድረክ ላይ ሲበሻሸቅበት ታይቷል። ሲበሻሸቅበት ጦርነትም ሲጎስመበት ታይቷል። ሀገራችን ችግራችንን ከፈታን በኋላ ኤርትራዊ ወየውልሽ እየመጣንልሽ ነው፣ ባህር በራችን የሄደበት መንገድ ተገቢ አይደለም እያለ ሲደነፋ ነበር። ከጦርነት ኢትዮጵያን ለማውጣት ተብሎ በተዘጋጀው መድረክ ላይ ሌላ የጦርነት ነጋሪት ሲጎስምበት ታይቷል። አይገርማችሁም? አብይ አህመድ ከዚህ ሰውዬ ጋር እሱም መሪ አድርጎ ኢትዮጵያን ከችግር ማላቀቅ ይቻላል። ኢትዮጵያን ከጦርነት ለማስወጣት ታቅዶ በተዘጋጀ መድረክ ላይ ሌላ የጦርነት ነጋሪት ሲጎስምበት ነበር፣ እምቢልታ ሲነፋበት ነበር። ከብሽሽቅ ለመውጣት ተብሎ በተዘጋጀው መድረክ ላይ ሲበሻሸቅበት ታይቷል። ሌላው የአዲስ አበባን ጉዳይ በተመለከተ አንድ ረዘም ያለ አርቲክል ተልኮልኛል። መሀል ላይ ቆረጥ አድርጌ ሳቀርብላችሁ እስካሁን ባለው መረጃ መሰረት በምክክር ኮሚሽኑ ከአዲስ አበባ ጋር ተያይዞ የሚቀርቡ የመወያያ አጀንዳዎች የሚከተሉት ናቸው አለ። አንደኛ፣ የአዲስ አበባ ህጋዊ አቋም። ሁለተኛ፣ አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት። 3 የአዲስ አበባ ከተማ የበጀት ድርሻ ጉዳይ። 4 የፌዴራል ዋና ከተማ ጉዳይ። 5 የአዲስ አበባ ፖሊስና ፍርድ ቤት ጉዳይ። 6 የአዲስ አበባ የስራ ቋንቋ። 7 ለአዲስ አበባ ወሰንና የቦታዎች ስያሜ። ሰምታችኋል። አዲስ አበባ ወሰንና የቦታዎች ስያሜ። 8 የአዲስ አበባ ታሪካዊ ቅርሶች አካታችነት ጉዳይ ይላል። ይህንንም ቲክፋ አውጥቶታል። እነዚህን አጀንዳዎች በማንኛውም መለኪያ ብንመዝናቸው አዲስ አበባ ራሷን የቻለች ክልል የማድረግ ዓላማን የሚያሳዩ አይደሉም ማለት። ምክንያቱም የከተማዋ የመግባቢያ ቋንቋ ሙሉ በሙሉ አማርኛ ሆኖ ሳለ የቋንቋ ጉዳይ ለምንድን ነው ለመወያያነት የሚቀርበው? ከተማዋ ሲጀመርም የራሷ ፖሊስና ፍርድ ቤት እያላት ለምንድን ነው የመወያያ አጀንዳ የሚሆነው? ራሷን የቻለች ክልል ልትሆን ነው የተባለች ከተማ ለምንድን ነው የሰፈሮቿ ስያሜ ለውይይት የሚቀርቡት? ከተማዋ የፌዴራል ከተማነቷ በሕግ ተረጋግጦ እያለ ስለምን ነው ለውይይት የሚቀርብባት? ከተማዋ ላይ ያሉት ቅርሶች ጉዳይስ ማን አንስቷቸው ነው ለውይይት እንዲቀርቡ የሚደረገው?
የከተማዋ የአካታችነት ጉዳይ ማለት ምን ትርጉም ተሰጥቶት ነው ለውይይት የሚቀርበው? የከተማዋስ ወሰን እየታወቀ ዛሬ ምኑ አዲስ ሆኖ ነው እንወያይበት የሚባለው ይልና ወገኖቼ ይላል። ምንም ትንሽ የፖለቲካ እውቀት ያለው ዜጋ እነዚህ አጀንዳዎች ለምን እንዲነሱ እንደተደረጉ በቀላሉ የሚረዳው። ሁሉም ነገሮች በአንድም በሌላም መንገድ በኦህዴድና አጋሮቹ ሲነገሩን የነበሩ ናቸው። የኦህዴድ ጽንፈኛ ፖለቲከኞች ዓመታት ልቅሷቸውን ማሳረግ የሚፈልጉት በምንም መስፈርት የማትገባቸውን አዲስ አበባ የኦሮሚያ ክልል አካል በማድረግ ነው። የተቃውሞ ፖለቲካ አራማጅ ነን የሚሉት እንደ ኢዜማ ያሉት ፓርቲዎች ይችን ቀላል የፖለቲካ ጨዋታ ካልተረዱ ምኑን ፖለቲከኛ ሆኑት ይላል። ለማንኛውም ክልላቸውን የምድር ሲኦል ያደረጉት የኦህዴድ ፖለቲከኞች በሀገሪቱ ማንነት የማይጠየቅባት ሆና የቀረችውን ብቸኛ ከተማ ማንነቷን ሊያጠፉ መጥተዋልና የከተማዋም ሆነ ከተማዋን ለማሳደግ ዋጋ የከፈለ ሌላው የኢትዮጵያ ሕዝብ ጠንክሮ ሊታገላቸው ይገባል በማለት አንድ ወዳጃችን እይታውን አጋርቶናል። ይህን እይታ እኔም የሚጋራው ነው። በተለይ ደግሞ የትግራይ ወንድሞች ይህን ጉዳይ በትኩረት ልትከታተሉት ይገባል። ወልቃይት ላይ ካጣችሁት ሀብት በላይ አዲስ አበባ ላይ ያጣችሁት ይበልጣል። በአግባቡ ባትመረምሩት ባታስተውሉት እንጂ ባለቤት አልባ ፎቆች፣ ህንፃዎች እየተባሉ የተወሰዱባችሁ ብቻ የትየለሌ ናቸው። ሁመራ ላይ ከተዋችሁት ህንፃ በላይ አዲስ አበባ ላይ የተነጠቃችሁት ይበልጣል። ስለዚህ ኢትዮጵያን የጋራ ሀገራችን አድርገን ወልቃይትንም ሁሉንም አካባቢ የጋራችን አድርገን እንኑርበት ከተባለ ዋነኛ ትኩረትን 4 ኪሎ ላይ አድርጎ መስራት ያስፈልጋል። በተረፈ እነ ጀዋርና እነ አህመዲን ጀበል አሁንም የምክክር ኮሚሽኑ ላይ ጫና ለማድረግ ጥረት ሲያደርጉ እያየን ነው። ፊንፊኔ እያለ መጥቷል ጀዋር መሐመድ። ይህን አስተሳሰብ ከዚህ አስተሳሰብ የወጣ መስሎ ነበር ለተወሰነ ጊዜ ያህል ማለት ነው። ግን አሁንም ከዛ አስተሳሰብ እንዳልወጣ አመላካሽ ነገር እየታየ ነው። እባክህን ነጥብ አትጣል። ኢትዮጵያ ትትረፍ የምትባል ከሆነ አዲስ አበባ ላይ የጋራ መግባባት ሊኖረን ይገባል። የፊንፊኔ ፖለቲካን በማጦዝ የምታፈርሳት ሀገር ካልሆነ በስተቀር ወደ ስልጣን የምትመጣባት ሀገር ልትኖር አትችልም። ይሄንን ውሰደው። በታሪክ አዲስ አበባን ፊንፊኔ ብለህ ወደ ስልጣን የምትመጣበት መንገድ ሊኖር አይችልም። ያምሮ ግን እነ ጀዋር እና አህመዲን ጀበልም በተመሳሳይ መልኩ ማለት ነው። አህመዲን ጀበል አንዳንድ የአዲስ አበባ ሰፈሮች አህመዲን ጀበል በእኛ ስም ይሰይሙ እያለ ጥሪ እያደረገ ይገኛል። መስቀል አደባባይ መባሉ ቀርቶ ማን አደባባይ ይባል? አረብ አደባባይ ይባል? ምን አደባባይ ይባል? ወራቤ አደባባይ ይባል? እና የእነ አህመዲን ጀበልን ምክር ተግባራዊ በማድረግ የምትፈጥረው ችግር ካልሆነ በስተቀር የምትቀምረው መፍትሄ ሊኖር አይችልም። የኢትዮጵያ ኦርቶዶክሳውያን የሙስሊም ወገኖች አሁን ላይ ችግራቸው የቦታ ስያሜ አይደለም። እኔ ፎርዛት ማተር የፈለገ ነገር ወንድሞቼ የወደዱትን ስያሜ ለመቀበል ችግር የለብኝም። የኢትዮጵያ ሙስሊሞች ሀቀኞቹ ማለት ነው እንደ አህመዲን ጀበል፣ እንደ ሙጂብ አሚኑ፣ እንደ አብዱ ጀሊል ሻሊ ካሳ አይነት ቁማርተኞች ፖለቲከኞች ሳይሆን ሙስሊም ወገኖቼ የፈለገውን ስያሜ ቢሰጡ አይከለክለኝም። የፈለገ መስጂድ ቢሰሩ ግድ አይሰጠኝም። የአዛን ድምፃቸውን አሁን ላይ እዚህ ቦታ ላይ ሁኜ ሳስበው ይናፍቀኛል። እንደ ቅዳሴው እኩል የምሬን ነው የምላችሁ፣ እንደ ቅዳሴው ይናፍቀኛል። እና የሃይማኖት ችግር የለብንም። ፎርዛት ማተር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሙስሊም ወገኖች መካከል ቅራኔ የለም፣ ቅሬታ የለም። ሆን ተብሎ ሙስሊም ወገኖችን ከትልልቅ ነጥቦች ላይ ወርደው ትንንሽ ነገሮች ላይ ትኩረታቸውን እንዲያደርጉ ለማድረግ ታቅዶ የሚነዛ ከንቱ ፕሮፓጋንዳ ነው። ቤታቸው ሲፈርስ፣ ደማቸው ሲፈስ፣ ሀገራቸው ስትፈርስ እንዳይመለከቱ ኢድ አደባባይ እየተባለ መስቀል አደባባይ የሚጮው ስለዛ ነው። ስለዚህ እነ ጀዋርና እነ አህመዲን ጀበል አሁንም ጫና አድርገው በዚህም በማያምንበት ጀዋሪቭን በማያምንበት ምክክር ውስጥ የኦሮሚያን አጀንዳ ለማስጠቅ ጥረት ሲያደርግ እያየን እንገኛለን። በተረፈ ግን የአብይ አህመድ ቁማር በዚህ ወር ይጠናቀቃል። አብይ አህመድ ሲቆምርበት ሲያቅራራበት የነበረው የምክክር ኮሚሽን ቁማር በዚህ ወር ይጠናቀቃል። ሲጠናቀቅ ግን የሚፈታ ችግር አይኖርም። ችግሩ ባለበት ይቀጥላል። እገታው ባለበት ይቀጥላል። ግጭቱ ባለበት ይቀጥላል። በድሮን መደብደቡ ይቀጥላል። አብይ አህመድ ብቻ ጠቅላይ ሚኒስተር ከመባል ወጥቶ ፕሬዚዳንት አብይ አህመድ እየተባለ ይጠራል። ሌላው ሽመልስ አብዲሳ ከስልጣን መነሳቱን የሚገልጽ ቪዲዮ ወጥቷል። የቆየ ቪዲዮ ነው። ዛሬ ብዙዎቹ የቅርብ ጊዜ ቪዲዮ መስሏቸው ሲቀባበሉት ነበር። የቆየ ነው ግን የአብይ አህመድን ሴራ ደግሞ የሚያሳይ ነው። በአንድ መኖሪያ ቤት ውስጥ የ70 ሺህ ብር ውስኪ እየጠጡ ባለስልጣናት እርስ በርስ ሲቦጫጨቁ የሚያሳይ ቪዲዮ ነው። ቀንጨብ አድርገን ሰምተን እንመለስ። ይህ ፉሲ ይሰፈታል
Então, sabe que eu vou acabar com essa precisa, né? Não, tudo bem? Não, companhia, eu não como que fala musuh konon. Beijo dos também, e do Brasil do Sul. Cronos. Ele punya presente mesmo. Ada aku bisa total. Cipil itu dia. Lalu yang nak kita pakai ya. Sebenarnya ini dia cuma punya semua anak ini lah. Polisi. Walaupun insya Allah. Nah, mana perlu kita agar tahu aku. Ini kita satu kali sekali. Kalau itu tak sadar. Dia terus cakap tadi, ikat saja kita. Betul kau orang. Nama saya orang kasih. Terus kita ni orang mereka tak fikir. Yo kana yo. Kalau lebih makin domel, makin anak ni, angkat makin anak tu. Kita sih makin anak ni. Ay no. Beray gidelim. Ne çıkıralım. Beray gidelim. Kim kanka? Dönelim. Kesinlikle. ድምፁ በደንብ አይሰማም። ቪዲዮም ስላለው ደግሞ ለኮፒራይት ብለን ቪዲዮውን ስናስወግደው የበለጠ ድምፁ እንዳይሰማ ሆነ። ቤት ውስጥ እነ አውሎ አብዲ፣ አዲሱ አረጋ፣ ፍቃዱ ተሰማ፣ ዶክተር አለሙ ስሜ፣ ተስፋዬ ዳባ፣ መኩሪያ በየነ፣ ድንቁ አበበ የመሳሰሉ ሰዎች አሉ እዚህ መኖሪያ ቤት ውስጥ ማለት ነው። የታደ ቤት ይባላል። 70 ሺህ ብር ውስኪ የሚጠጡበት ቤት ነው እና ተስፋዬ ዳባ ጋር ግንኙነት ያለው ሰውዬ ነው የሚቀላምደው ማለት ነው። ዶክተር አለሙ ስሜ ፕሬዝዳንት ሆኗል። ሽመልስ አብዲሳ ተነስቶ ዶክተር አለሙ ስሜ ፕሬዝዳንት ሆኗል፣ የገጠር ልማት መስኖ ኃላፊ ነው የምናደርገው፣ እውቀት የለው ቀፋፊ የሆነ ሰው እኔማ እንዴት እንደሚያስጠላኝ እያለ መጥፎ ነገር ሲናገር ትሰሙታላችሁ። ይህ ሁሉ የሚገባው መጠጥ ቤት ውስጥ የሚገባው ቄሮ የነበረ ነው። ትናንት ቄሮ ሆኖ ተቃውሞን ሲገልጽ የነበረ ዛሬ የ70 ሺህ ብር ውስጥ የሚጠጣ ሆኖ ቤቱ ሲገባ ሲወጣ የምታየው እሱ ነው በማለት ይቀላምዳል። አብይ አማራ ስለሆነ ነው አድዋን በደንብ እንዲከበር ያደረገው የሚል ዘመቻ አስከፍተውበታል እነ ሽመልስ አብዲሳ በማለት ይናገራል። ያኔ የመጀመሪያው ዙር አድዋ የተከበረ ጊዜ መሆኑ ነው። ከዛ በኋላ አብይ አህመድ የቀረበበትን ቅሬታ ሰምቶ አድዋን ከህዝብ ነጥቆ የመከላከያ በዓል እንዳደረገው የሚዘነጋ አይደለም። አድዋን ከህዝብ ነጥቆ የቤት ውስጥ ከአደባባይ ወደ ቤት እንደመለሰው የሚዘነጋ አይደለም፣ ወደ አዳራሽ እንደመለሰው። ያምኖ ግን አብይ አማራ ስለሆነ ነው አድዋን በደንብ እንዲከበር ያደረገው የሚል ዘመቻ እነ ሽመልስ አስከፍተውበታል ይላል። እና እኔ ከዚህ ቪዲዮ የተረዳሁን ነገር ምንድን ነው? አብይ አህመድ ባለስልጣናትን እንዴት ብላክሜል እንደሚያደርግ የሚያሳይ ቪዲዮ ሆኖ ነው ያገኘሁት። እነ ጌታቸው ረዳ ዛሬ ከአብይ ስር የሚጥመለመሉት እናገኘው ተሻገር ይልክ ተላላኪ አለቅላቂ ሊሆኑ የቻሉት ብላክሜል ስለተደረጉ ነው። በዚህ መልኩ ነው አብይ አህመድ ሁሉንም ባለስልጣናት ሽባ አድርጎ የሚያስቀምጣቸው። ወደ ጉብኝት ወደሆነ ቦታ ሲሄዱ ክፍላቸው ውስጥ ትንንሽ መቅረጸ ድምፆችን፣ ካሜራዎችን ይደግናል፣ የስለላ ካሜራዎችን ይለጥፋል። ከዛ በኋላ ሲባልጉ ሲንዘላዘሉ የሚያሳይ ቪዲዮዎችን እየቀረጸ ያስቀምጣል። እና ከውሳኔው የማፈንገጥ አዝማሚያ የታየባቸው ቀን አወጣልሃለሁ፣ አውጥቼ ዘረግፍልሃለሁ፣ አሰጣልሃለሁ እያለ ያስፈራራቸዋል። ልክ እንደዚህ ነው እነ ጌታቸው ረዳን እናገኘው ተሻገርን እነ ተስፋዬ ዳባን ሽባ አድርጎ ያስቀመጣቸው። ሽባ አድርጎ ማለት ነው። በዚህ ቪዲዮ ላይ የምናየው እንግዲህ ተስፋዬ ዳባ ሲሰለል የሚያሳይ ቪዲዮ ነው። ሲሰለል እያንዳንዱን የባለስልጣናት ንግግር አብይ አህመድ እንደሚቀርጻቸው የሚያሳይ ነው። ይህንን ቪዲዮ በእነ ጀዋር በኩል እንዲወጣ የተደረገው ሌሎችን ማስጠንቀቅ ስለተፈለገ ነው። እነ ሽመልስ አብዲሳ ሪሊ አሁን ላይ በአብይ አህመድ ላይ የዶሎቱ መሆናቸው ስለተረጋገጠ ነው። አብይ አህመድን አስወግደው ስርዓቱን ለመታደግ ጥረት እያደረጉ የሚገኙ በመሆናቸው የተነሳ የተስፋዬ ዳባ ላይ ሪከርድ ያደረገው ቪዲዮ እንዲወጣ በማድረግ እናንተንም አሰጠዋለሁ እያላቸው ነው የሚገኘው። የኦሮሞ አሶሲዬሽኖች፣ ምሁራኖች፣ ፖለቲከኞች የመሳሰሉት ከዚህ በኋላ አብይ አህመድን አስወግዶ ስርዓቱን መታደግ ያስፈልጋል፣ እሱን መጋለም የምንችልበት ሁኔታ የለም፣ አብይን ስልጣን ላይ በማስቀጠል የምንፈልገውን ነገር ልናስቀጥል አንችልም፣ ስለዚህ መሪውን ዘወር በማድረግ ስርዓቱን እንታደግ እየተባለ ይገኛል። እዛ ሴራ ውስጥ ደግሞ ሽመልስ አብዲሳን በመገኘቱ የተነሳ ነው። አቁም ተብሎ ተነግሮት ነበር። ያንም ማስቆም ባለመቻሉ የተነሳ እና ሌላ ፕሬዝዳንት ፈለግ አድርግና እስኪ ወደ ፌዴራል ላመጣ አስቤያለሁ ሲባል አይ አንተ ወደ ክልል ብትመጣ ይሻላል እኔ ወደ ፌዴራል የምመጣ ከሆነ የሚል መልስ ሰጥቷል አሉ ሽመልስ አብዲሳ። እንደለማ መገርሳ ወደ ፌዴራል ላመጣ አቅጃለሁ እስኪ ሌላ ሰው ፈልግ በማለት ሲጠይቀው አሉ አንተ ብትመጣ ቅር ይልሃል ወይ? አንተ ወደ ክልል ብትመጣ
እኔ ወደ ፌዴራል መመጣ ከሆነ በማለት መልሶለታል። ይሁንና ግን ሽመልስ ላይ እርምጃ ለመውሰድ ብዙ ነገሮችን አደራጅቶበታል። ኦሮሚያ ክልል ውስጥ አደራጅቶበታል። ሽመልስን ማንሳት ያስፈለገው ከብሔር ብሔረሰቦች ከኢትዮጵያኖች የቀረበውን ቅሬታ በመመልከት አይደለም፣ ለራሱ በመስጋት ነው አብይ አህመድ እና በአንድ ጊዜ ከስልጣን ለማንሳት ግን በየቦታው የጠመዳቸው ፈንጂዎች በመኖራቸው የተነሳ በዙሪያው ያለው ጓዶቹን ገሸሽ ለማድረግ ስራ እየሰራ እንደሚገኝ ተሰምቷል። ይሄ ቪዲዮ የወጣው ግን መታወቅ ያለበት ይሄ ቪዲዮ የወጣው እነ ተስፋዬ ዳባ በመጠጥ ቤት ውስጥ የሚያደርጉት እያንዳንዱ ነገራቸው ተቀርጾ በነጀዋር በኩል እንዲወጣ የተደረገው የሆድ ሰዎችን ለማስጠንቀቅ ነው። እዚህ ቦታ በሄድንበት ሰዓት ላይ በትዳራችሁ ላይ ባዶ ቤት ውስጥ ቀበጥ አስገብታችሁ ስታደርጉ የነበረውን እያንዳንዱ ነገር የምታወሩትን በቪዲዮም በድምፅም ስላለኝ አውጥቼ ዘረግፏለሁ። ስለዚህ አርፋችሁ ብትቀመጡ ይሻላል የሚል መልእክት ለማስተላለፍ ነው። ሌላው የዘመኑን የሆድ ጥጋብ የሚያሳይ ቪዲዮ ደርሶናል። እስኪ አይተነው እንመለስ። ይሄው ፈሪዖን ጥቁሩ ይሄው ይሄኛው አዎ ፈሪዖን ይሄው ግብፃዊ አይደል እንዴ? ይሄው ፈሪዖን ግብፃዊ አይደለም። ግብፅን መራት እንጂ ግብፅ አልተወለደም። ፈሪዖን ከአሜሪካን ላቲንስ ጀምሮ እየመራ የመጣ ነው ላቲን። ፈሪዖን በግብፅ የግብፅ አሁን ለምሳሌ አክሱም ታውቃለህ? አክሱም ይሄ አክሱም አይደለም? ይሄ ምንድን ነው? ይሄ ፒራሚድ አይደለም? የግብፅ ፒራሚድ አይደለም? እሺ ይሄን አይመሳሰሉም? ተመሳሳይነት አላቸው። ግብፅም እኮ ኦሮሚያ ነበረች። ግብፅም እኮ ኦሮሚያ ነበረች። ግብፅም እኮ ኦሮሚያ ነበረች። ፈሪዖን እኮ የለበሰው የአባገዳ እኮ ልብስ እንደ አባገዳ ይኸው ከለቻን አድርጓል። በኩን ይዟል። የአባገዳ ልብስ ለብሷል። ይኸው አባገዳም ይሄ ምሁራኖች ናቸው ያስቀመጡት። እኔ ሰኛ አይደለሁም ያስቀመጡት። እንደሰማችሁት ነው። ፈርዖን ግብፅ መራት እንጂ ግብፅ አልተወለደም ይላል። ግብፅ አልተወለደም፣ ከየት እንደሚያመጡት አይታወቅም እኮ። የአክሱም ሐውልትና ፒራሚዱን እስኪ ተመልከተው። ቅርጹ አይመሳሰልም እንዲህ በማለት ይጠይቃል። ቅርጹ አይመሳሰልም በማለት ይጠይቅና አዎ ይመሳሰላል ሲለው አክሱምን የኦሮሚያ እንደሆነ ደምድሞ ማለት ነው። አካሱማ መሆኑን ደምድሞ ግብፅ እኮ የኦሮሞ ነበረ። አየህ አይደለ? የኦሮሞ ነበረ። አባገዳውንም ተመልከት፣ ፈርዖኖቹንም ተመልከት፣ ቱታንካሙንን ተመልከተው። ቱታንካሙን ማለት ታዋቂው ፈርዖን ነው። እሱንም ተመልከተው። ግንባሩ ላይ ያደረገውን ታያለህ። ፈርዖኖችም አባገዳዎች ነበሩ፣ ግብፅም የኦሮሚያ ነበረ በማለት ሲናገር ትሰሙታላችሁ። ግብፅ ነች የምታፈራርሰን የምትበጠብጠን ከመባል ተዘሎ ግብፅ ኦሮሚያ ነች መባል ተጀምሯል። አባቴ እነ ሱዳንማ ክሌም ከተደረጉ ቆዩ እኮ፣ ኤርትራም በተመሳሳይ መልኩ ማለት ነው። የሆነ ሆኖ ግን ፈርዖኖቹ ግንባር ላይ ያለው ብልት ሳይሆን እባብ ነው፣ ኮብራ ነው። ዩሬስ ይባላል። እፉኝት ነች፣ ኮብራ ነች። የሚገናኝ ነገር አይደለም። ዩሬስ የተቆጣችና አንገቷን ያቀናች የኮብራ ወይም የእፉኝት እባብ ነች። ትርጉሟ ደግሞ ምንድነው? የሉዓላዊነትና የስልጣን ምልክት ነች። የመለኮታዊ ጥበቃና የጠላቶች መቅጫ እንደሆነች ተደርጋ ትታሰባለች። ኮብራዋ የፀሐይ አምላክ ራ ይባላል። በጥንት ፈርዖኖች ዘንድ የፀሐይ አምላክ ራ ይባላል። የእሱ አይን ተደርጋ የምትታይ ነች እና በእባብና በብልት መካከል ሰፊ ልዩነት አለ። የሆነ ሆኖ ግን ይሄ ችግር የዚህ ግለሰብ ብቻ አለመሆኑን የምታውቁት ነው። አብይ አህመድ ባለፈው ጎጃም ላይ ተገኝቶ እኮ በወሎና በወለጋ መካከል ድልድይ መሆኗን ደብረ ማርቆስ ከተናገረ በኋላ ደሟን በማጣቀስ ኦሮሞ ነች በማለት ሲናገር ነበር። ዞር ብለን ጎጃምን ብንመለከት ከ3-4 ትውልድ በኋላ የኦሮሞ ስምን እናገኛለን። ወደ ጎንደር ብንሄድ እዛ የጎንደር ቤተ መንግስት ውስጥ የኦሮሞዎች ታሪክን እናገኛለን። ትናንት ወሎንና ወለጋን አስተሳስሮ ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ ከባቢ ሰው ለሌላው አርያና አስተማሪ፣ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። ቆቦ ኦሮሞ ነው። ከላሳ ግቢ ያደረጉ አማርኛ ገባ። በዚህ ነው በግቢ ነው እንጂ አማርኛ ትግርኛ ይገባልኛ ኦሮሞ ነው።
እና ጎጃም ኦሮሞ ነው፣ አክሱም አካሱማ ነው፣ መተማ ሞቱማ ነው፣ ወሎ ሰሜን ኦሮሚያ ነው የሚለው ትርክት አድጎ ኤርትራና ሱዳን ገብቶ ነበር። ዛሬ ላይ ደግሞ ግብፅ ገብቶላችኋል። ግብፅ ገብተው ፒራሚዱን የገነባ ነው እኛንን፣ ፈርዖን አባገዱላ ነው፣ ግብፅም የኦሮሚያ ናት መባል ተጀምሯል። ለዛም ነው የዚህ ስግብግብ ኃይል ፍላጎት የሚያልቅ አይደለም። ዛሬ ኢትዮጵያ ላይ ያለው ጥያቄ ተመልሶለት ሁሉንም ሰልቅጦ እንደ 16ኛው ክፍለ ዘመን አንድ ቋንቋ ተናጋሪ ማድረግ ቢችል እንኳ ማጥፋት ያለበትን አጥፍቶ ከዛ ቀስ በቀስ ወደ ሌሎች መስፋፋቱ እና ሌሎች ማጥፋቱ የሚቀር አይደለም። ምክንያቱም አስተሳሰብ ነው። የአስተሳሰብ መገራት ያለበት ነው። የአስተሳሰብ መሸነፍ ያለበት ነው እንላለን። በተረፈ አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ አድርጉ። ሁላችሁም ሳትወጡ ሰብስክራይብ አድርጉ። 88,000 ሰብስክራይበር እንድንገባ ሁላችሁም ሰብስክራይብ አድርጉ። ሜምበር ደግሞ እየቀነሰ ወጥቷል። ሰሞኑን ቆፍጠን ያለ ነገር በመናገራችን የተነሳ አብዛኞቻችሁ እየለቀቁ የወጡ በርካቶች ናቸው። ይሄ ግድ የሚሰጠን አይደለም። እንደው ሪኮመንዴሽኑ እንዲጨምር ምናምን ካልሆነ በስተቀር የ5 ብር ሜምበር ስገባ ለጠለስ የሚደርሰው $2 ቢሆን ነው እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ክበሩልኝ።